ይህ በገርጂ አማኑኤል ህብረት ቤተክርስቲያን የተዘጋጀ ጳውሎስና መልእክታቱ በሚል ርዕስ በመጽሐፍና በቪዲዮ የቀረበ የጳውሎስን መልእክታት የምናጠናበት መርሃ ግብራችን ነው። እንኳን ደህና መጣችሁ። ክፍል 1 ጳውሎስና ህይወቱ። ይህ የጳውሎስ ህይወት የተሰኘው የክፍል 1 ትምህርት እያንዳንዳቸው ከ20 ደቂቃ ባልበለጡ በአራት ክፍሎች የቀረቡ ሲሆን ጳውሎስና መልእክታቱ በሚል በቤተክርስቲያናችን የታተመው የማጥኛ መምሪያ መጽሐፍ አጋዥ እንዲሆን ታስቦ የተዘጋጀ ነው። መልካም የጥናት ጊዜ። ሰላም ቅዱሳን እንደምሰንብታችኋል። እግዚአብሔር አምላክ አብዝቶ ይባርካችሁ። በእነዚህ ተከታታይ ቀናት ከኔ ጋር ደግሞ ጳውሎስንና የጳውሎስን ህይወት በተመለከተ እንመለከታለን ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር በስራው ሰውን የሚያሳትፍ አምላክ ነው። ይሄ ትልቅ የምስራችና ደስታ ነው ለእያንዳንዳችን። የእግዚአብሔርን መጽሐፍ ከመጀመሪያው ጀምሮ እስከ መጨረሻው ገጽ ድረስ ስንመለከት እግዚአብሔር ትልቅ ስራ አለው። ይህን ትልቅ ስራ ሲሰራ ነው የምናየው። ይህን ስራ ግን ለመስራት ብዙ ፍጥረታቶች፣ መላእክት፣ የእጆቹ ስራዎች ብዙ ቢኖሩትም እግዚአብሔር በተለይ በማዳን ስራ ውስጥ ሰዎችን እንዴት እንዳሳተፈ የእግዚአብሔር ቃል ይነግረናል። ከአዳም ጀምሮ ኖህንም ብንመለከት አብርሃምን፣ ሙሴን፣ ነቢያትን እነዚህ ሁሉ እግዚአብሔር በጊዜያቸው በራሱ ዕቅድና ዓላማ ጠርቶ ለታላቅ ስራው ያሰማራቸው ናቸው። በእነዚህ ተርታ ውስጥ ደግሞ አሁን የምንመለከተውን ሰው እግዚአብሔር የተጠቀመበትን እግዚአብሔር ለስራው የለየውና የጠራውን የጠርሴሱን ሳውል እናገኘዋለን። የጠርሴሱ ሳውል የህይወቱን ክፍል ስንመለከት የተለያዩ ደረጃዎች አሉት። ቅድመ ክርስትና ህይወቱ አለ። ይህንን አዲስ ህይወት በክርስቶስ የሚገኘውን ማንነት ከመቀበሉ በፊት የነበረው የህይወቱ ክፍል ለጥናታችን በጣም አስፈላጊ ነገር ነው። ያንን የህይወቱን ክፍል በደንብ ስንገነዘብና ስንመረምር ቀጣዮቹን በጳውሎስ ህይወት ውስጥ የተከናወኑትን ነገሮች መመዘን እንችላለን ማለት ነው። ጳውሎስ በራሱ መልእክቶች ውስጥ ደጋግሞ ስለራሱ የጠቀሰው ነገር አለው። ጳውሎስ በ8ኛው ቀን ሲገረዝ የተሰጠው አይሁዳዊ ስሙ ሳውል ሲሆን ትርጓሜውን በልመና የተገኘ ማለት ነው። ደግሞም ሮማዊ ስም ደግሞ ጳውሎስ የሚል እንዳለው እናውቃለን። የዚህ የሮማዊ ስሙ ጳውሎስ የሚለው ትርጓሜው ትንሽ ማለት ነው። ሳውል በታናሿ እስያ በደቡብ ምዕራብ በምትገኘው በኪልቅያ ከተማ በጠርሴስ የተወለደና ጥርት ያለ አይሁዳዊ ሰው እንደሆነ ራሱ በፊልጵስዩስ ምዕራፍ 3 ላይ እንዲሁም ሐዋርያት ሥራ ምዕራፍ 22 ላይ በትክክል አስቀምጦታል። ፊልጵስዩስ ምዕራፍ 3 ቁጥር 5ን ባነብ ደስ ይለኛል። ስለ ራሱ ሲናገር እንደዚህ ይላል። ሌላ ሰው ማንም ቢሆን በሥጋ የሚታመንበት እንዳለው ቢመስለው እኔ እበልጠዋለሁ። በ8ኛው ቀን የተገረዝኩ ከእስራኤል ትውልድ ከብንያም ወገን ከዕብራዊ ውስጥ ዕብራዊ ነኝ ብሎ ይናገራል። እንግዲህ ኪልቅያ ከተማ በጠርሴስ የተወለደ አይሁዳዊ ለመሆኑ ራሱ በመልእክቶቹ ደጋግሞ አንስቶታል። እንደውም ታሪኩን ሲናገር ምዕራፍ 22 ምዕራፍ 26 ሐዋርያት ሥራ ውስጥ ያንን ነው የሚደጋግመው። ሮማዊ ዜግነትን በመወለድ የተቀበለው እንደሆነም እሱ ራሱ አጽንቶ ተናግሮታል። እንደምናስታውሰው ሐዋርያት ሥራ ምዕራፍ 16 ስደት ተነስቶበት በስደቱ መካከል በግሪክኛ ቋንቋ ሲናገር ሻለቃው እንዳናገረው እንመለከታለን። ሐዋርያት ሥራ ምዕራፍ 16 ቁጥር 37 ላይ እናገኛለን። ይሄው ታሪክ ምዕራፍ 22 ላይ ደግሞ በግልጥ እንመለከታለን። የመቶ አለቃውን በሰማ ጊዜ ወደ ሻለቃው ቀርቦ ይህ ሰው ሮማዊ ነውና ታደርገው ዘንድ ካለ ተጠበቅ ብሎ ነገረው ይላል። የሻለቃውም ቀርቦ አንተ ሮማዊ ነህን? ንገረኝ አለው። እርሱም አዎን አለ። የሻለቃውን መልሶ እኔ ይህን ዜግነት በብዙ ገንዘብ አገኘሁት አለ። ጳውሎስም እኔ ግን በእርሷ ተወለድኩ አለ። ጳውሎስ ሮማዊ ዜግነትን የሮም ግዛት በነበረችው በኪልቅያ ከተማ በጠርሴስ ተወልዶ ሮማዊነት ዜግነት ተሰጥቶታል። ይህንን ሐዋርያት ሥራ ምዕራፍ 13 ላይ እናገኘዋለን። ግሪኮችና ሮማውያን በጠርሴስ ሲኖሩ ነበር። ጳውሎስ ያደረገውን ግሪክንና ዕብራይስጥን አቀላጥፎ እየተናገረ ነበር ያደገው። ቅድም ከነበረን ንባብ እናስታውሳለን። በእርሱ ዘመን ከተማይቷ የግሪኮችና የሮማውያን ስልጣኔ የሰፈነባትና ትልልቅ ዩኒቨርሲቲዎች የነበሯት ከተማ እንደነበረች ይናገራል። ይህች ከተማ የግሪክና የሮም ግዛት ለሆነችው ክፍለ ዓለም በጣም አስፈላጊ ናት። ጳውሎስ ደግሞ ወንጌልን ለማስተዋወቅ በሚያደርገው ስራው እጅግ የምትጠቅመው ከተማ ነች። ምክንያቱም ብዙ ልዩ ልዩ ነገሮችን ተምሯል እዛች ከተማ ውስጥ።
የማህበረሰብን ነገር፣ የመንግስታዊ አስተዳደርን ነገር፣ የአእምሮ ብስለትን፣ የሃይማኖት ትምህርቶችን በሚገባ ይች ከተማ አስተምረዋለች። የኋላ ታሪኩንና ቀድሞ የወሰዳቸውን ስልጠናዎች ከፊት ለፊቱ ላለው ስራ ለማዘጋጀት እግዚአብሔር ተጠቅሞበታል። ልክ በእግዚአብሔር ቃል እንደምንመለከተው ዮሴፍን በብዙ መንገድ ወስዶ እግዚአብሔር ከፊት ለፊቱ ላለው ነገር እንዳዘጋጀው፣ በእስር ቤት፣ በወንድሞቹ መካከል፣ በግብፅ የነበረው ነገር በሙሉ ለኋላኛው ነገር እግዚአብሔር እንደተጠቀመበት እንዲሁ በጳውሎስ ሕይወት የቅድመ ክርስትና ሕይወቱና ልምምዱ እጅግ ጠቃሚ ሆኖ እግዚአብሔር ተጠቅሞበታል። በሙሴም ታሪክ የሆነ የተደገመው በሙሴ ቀድሞ የነበረው ሕይወቱ ያለፈበት መንገዱ በኋላ እግዚአብሔር እሱን ከጠራውና ካሰማራው በኋላ ላለው ነገር እጅግ በጣም አስፈላጊ ነበር። ወገኖች ሆይ እግዚአብሔር የተመሰገነ ይሁን። ሁላችንም ብንሆን ወደ ጌታ ከመምጣታችን በፊት የነበረን ልዩ ልዩ መንገዶችና ሕይወቶች ልምምዶች አሉን። እነዚያ በሙሉ በአንድ በኩል በማባከን የኖርንባቸው ናቸው። በሌላ በኩል ግን እግዚአብሔር ከነዛ ሁኔታዎች ውስጥ የሚጠቅመውን ነገር ወስዶ ለራሱ ሕይወት፣ ለራሱ ስራ፣ ለራሱ አገልግሎትና ዓላማው እኛን ሲያዘጋጅበት እንዳለፈ ወደ ኋላ መለስ ብለን የራሳችንን ታሪክ መመልከት እንችላለን። እግዚአብሔር የተመሰገነ ይሁን። እኛ ጨርሶ በማናቅበት በዚያ ዘመን ጨርሶ በማንረዳበት በዚያ የእንቅልፍ ወራታችን የሳትንበት ወራታችን እግዚአብሔር ነገ ለሚጠራንና ለሚያዘጋጀን ነገር ሁኔታዎቻችንን ሲጠቀምበት ቆይቷል። ለአምላካችን ለእግዚአብሔር ክብር ይሁን። በአይሁድ ባህል አንድ ልጅ 5 ዓመት ሲሞላው የአይሁድን መጽሐፍት ያጠናል። በ10 ዓመቱ ደግሞ ሕጋዊ ባህል ያጠናል። ጳውሎስም እንዲሁ በልጅነቱ እነዚህን ትምህርቶች መማሩ ምንም አጠራጣሪ አይደለም። አይሁዳዊ የሆነ ልጅ በ13 ዓመቱ የትእዛዝ ልጅ ይባላል። እንዲህ አይነት ስያሜ ያገኛል። በዚያን ጊዜ ማለት የኦሪትን ሕግጋትን በሙሉ እጠብቃለሁ ብሎ ትምህርት ባላቸው መምህራን እንዲማሩ ይደረግ ነበር። ጳውሎስም እንደዚሁ በኢየሩሳሌም ገማልያ ከሚባል መምህር ስር መማሩን ከሐዋርያት ሥራ ምዕራፍ 5 ቁጥር 34 እንዲሁም ደግሞ ምዕራፍ 22 ቁጥር 3 ላይ ማግኘት እንችላለን። ትምህርቱን የተከታተለው በኢየሩሳሌም ትኖር ከነበረች ባለትዳር እህቱ ጋር ተቀምጦ ሊሆን ይችላል የሚል የመጽሐፍ ቅዱስ አስተማሪዎች ግምት አለ። ምክንያቱም ሐዋርያት ሥራ ምዕራፍ 23 ቁጥር 16 ላይ ጳውሎስ በእስር ሳለ መልእክቱን በእህቱ ልጅ በኩል የተቃዋሚዎችን ደባ በተመለከተ መልእክት እንደላከ ይነግረናል። ስለዚህ በዚያ ስፍራ ከእህቱ ጋር ይኖር ነበር ብለው ይገምታሉ። እንደ ማንኛውም አይሁዳዊ ወጣት ሁሉ ጳውሎስም ሙያ ነበረው። ሰርቶ የሚያድርበት የራሱ የእጅ ስራ ሙያ ነበረው። ድንኳን ይሰፋ እንደነበረ ሐዋርያት ሥራ ምዕራፍ 18 ቁጥር 3 ላይ እናያለን። አይሁድ ከሮም እንዲወጡ ትእዛዝ በደረሰባቸው ጊዜ የወጡት አይሁድ ሁሉ ተመልሰው መጥተው ሳሉ ጳውሎስ ሐዋርያት ሥራ ምዕራፍ 18 ላይ ከአቂላና ጵርስቅላ ጋር እንደተገናኘ ይህም ደግሞ አቂላ በሙያው ድንኳን ሰፊ ሆኖ ከጳውሎስ ጋር አብረው ይሰሩ እንደነበረ የሐዋርያት ሥራ ታሪክ ይነግረናል። ስለዚህ የእጅ ሙያ ነበረው ማለት ነው። በዚያ በእጅ ሙያው እየሰራ ወንጌልን እንዳገለገለ ታሪኩን በኋላ መልሰን እናገኘዋለን። ጳውሎስ ለአይሁድ ሕግ የነበረው ከፍተኛ ቅናት በክርስቲያኖች ላይ እንዲነሳሳ አድርጎት ነበር። በጣም ቅናት ስለነበረው በዚያ ቅናቱ አይን ሲያያቸው እነሱ የሚሄዱበት መንገድ ፍጹም የተሳሳተ ሕግን የተላለፈ እንዲሁም ደግሞ ከእምነት አንጻር የእግዚአብሔርን እና እሱ የሚከተል የነበረውን መንገድ የሚጻረር የሚጸየፈው ነገር ስለነበር አጥብቆ ይቃወማቸው ነበር። ይህንን ዝርዝር ታሪክ ሐዋርያት ሥራ ታሪክ ውስጥ እናገኘዋለን። ምዕራፍ 5 ላይ፣ ምዕራፍ 7፣ ምዕራፍ 8 ፊልጵስዩስ ምዕራፍ 3 እና 6 ላይ ያንን እናገኛለን። ምናልባት ቅድም ጀምረ ነው ስለነበረ ፊልጵስዩስ ምዕራፍ 3 ቁጥር 6ን አብረን እንመለከታለን ማለት ነው። እዛ ላይ የተጠቀሰ ታሪክ አለ። ጳውሎስ ስለ ራሱ ሕይወት እኔ ነኝ ብሎ ከሚናገርበት ክፍል ውስጥ ይህንን ይጠቅሳል። ፊልጵስዩስ ምዕራፍ 3 ቁጥር 5 በስምንተኛው ቀን የተገረዝኩ ከእስራኤልም ትውልድ ከብንያም ወገን ከዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ስለ ቅናት ብትጠይቁ ቤተ ክርስቲያንን አሳዳጅ ነበርኩ ብሎ ነው የሚናገረው። ስለ ቅናት ከጠየቃችሁ ከቅናቴ የተነሳ ቤተ ክርስቲያንን አሳድድ ነበር ብሎ ነው የሚናገረው። በአይሁድ ሸንጎ መሪዎች እገዛ ክርስቲያኖች የሆኑትን ወንዶችና ሴቶች እያሳደደ ያሳስር ነበር። ሐዋርያት ሥራ ምዕራፍ 8 ምዕራፍ 9 እንደዚሁ ገላትያ ምዕራፍ 1 ላይ እናገኛለን።
በመስቀል ላይ ተሰቅሎ የሞተ ሰው የተረገመ ነው የሚለውን ገላትያን ምዕራፍ 3 ቁጥር 13 ላይ እናገኘዋለን። በዚህ ቃል መሰረት ጳውሎስ የሚያውቀው በመስቀል ላይ ተሰቅሎ የሞተ ሰው የተረገመ ነው። ይህንን እውነት ጳውሎስ ተቀብሎታል። ነገር ግን ሊጣጣም የማይችለውን በእንጨት የሞተውን ኢየሱስን እነዚህ ክርስቲያኖች ከእግዚአብሔር እንደተላከ መሲህ አድርገው በመቀበላቸው ምክንያት ጳውሎስ እንደ ስድብ ይቆጥረው ነበር። ይህንን ሐዋርያት ሥራ ምዕራፍ 26 ቁጥር 11 ላይ እናገኘዋለን። ስለዚህ ለእርሱ ሊቀበለው የማይችለው በእሱ አመለካከት፣ በእሱ ትምህርት ባደገበት የሕግ አጥባቂነት ስርዓት ውስጥ እነዚህ ክርስቲያኖች በእንጨት ላይ ተሰቅሎ የሞተውን ኢየሱስን እንደ መሲህ አድርገው ቆጥረው በመቅረባቸውና በማቅረባቸው በዚህ ምክንያት አጥብቆ ያሳድዳቸውን ነበር። ከዚህ የተነሳ በኢየሩሳሌም የነበሩትን ክርስቲያኖች ከየቤታቸው ጎትቶ በማውጣት ያሳስራቸው ነበር። በደማስቆ ያሉትን አስሮ ለማምጣት አቅዶ በጉዞ ላይ እንደነበረ ሐዋርያት ሥራ ምዕራፍ 9 ይነግረናል። ይህንን ክፍል እንደገና ብንመለከተው ጳውሎስን እንዴት ይኖር እንደነበረ ግልጽ ያደርግልናል። ሐዋርያት ሥራ ምዕራፍ 9 ቁጥር 1 እና 2 እሱን እንመለከታለን። ሳኦል ግን የጌታን ደቀ መዝሙር እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህ መንገድ ያሉትን ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ ብሎ ይነግረናል። እና ጳውሎስ በዚህ መንገድ እነሱን እያሳደደ ነበር የሚገሰግሰው። እነዚህ አይሁድና ሳኦል መሲሁ በቅርብ እንደሚመጣና እስራኤልን እንደ አንድ እንደሚያደርግ ያምኑ ስለነበረ ክርስትና ደግሞ በመካከላቸው ያመጣው መከፋፈል የመሲሁን መምጣት ያዘገየዋል የሚል ግምትም ነበራቸው። ምክንያቱም ይሄ ክርስትና አዲሱ የክርስትና ሕይወት ትምህርት ወደ ሕዝቡ መካከል ገብቶ ይከፋፍላቸዋል። መሲሁ ይኸው ነው፣ በመስቀል ላይ የተሰቀለው ኢየሱስ እሱ መሲህ ነው የሚለው ትምህርት ሲመጣ ገና ይመጣል ከሚሉት እንደሚለያያቸው የታወቀ ነገር ስለሆነ ማለት ነው። ስለዚህ ሳኦል በአይሁድ መካከል መከፋፈልን ያመጣውን ይህንን አዲስ ትምህርት ወይም ክርስትናን የሚቃወመው በታላቅ ቅንዓት ነው። ግን ከቅንነት ጋር ነው፣ በበጎ ሕሊናም ነበር። እግዚአብሔር ያንን በውስጡ ያለውን ያውቅ ነበር። ስለዚህ እግዚአብሔር አምላክ ታላቅ ነገር፣ ታላቅ ቸርነት ለጳውሎስ አደረገለት። የጳውሎስ መለወጥ አስደናቂ ታሪክ ነው። የሳኦል መለወጥ ታሪኩ ሐዋርያት ሥራ ምዕራፍ 9 ላይ ቅድም የጀመርነው ቦታ ላይ እናገኘዋለን። ከቤተ ክርስቲያን አሳዳጅነት ወደ ወንጌል ሰባኪነት ነው የተቀየረው። እግዚአብሔር የተመሰገነ ይሁን። የማናችንም ሕይወት በክርስቶስ ሲለወጥ ከወደ የሚባል ነገር አለው። ከጨለማ ወደሚያስደንቅ ብርሃን እንደሚለው ጴጥሮስ ልክ እንደዚህ ከወደ አለው። ጳውሎስም በሕይወቱ ከቤተ ክርስቲያን አሳዳጅነት ወደ ወንጌል ሰባኪነት ነው የተቀየረው። የሐዋርያት ሥራ ጸሐፊ የጳውሎስን ሕይወት መለወጥ የሚያትት ዘገባ በ3 ምዕራፎች ያቀርባል። ሐዋርያት ሥራ ምዕራፍ 9ን፣ ሐዋርያት ሥራ ምዕራፍ 22ን፣ ሐዋርያት ሥራ ምዕራፍ 26ን ብንመለከት የሐዋርያ ጳውሎስን የሕይወት ታሪኮች እንመለከታለን። ከነዚህ ምዕራፎች መረዳት እንደሚቻለው ጳውሎስ ለአይሁድ ሕግ ቀናኢ ከመሆኑ የተነሳ ክርስቲያኖችን ማሳደዱን ሥራው አድርጎ ነበር። አንድ ቀን ግን እንዲህ ሆነ። ሐዋርያት ሥራ ምዕራፍ 9 ላይ ተጠቀሰውን አነባለሁኝ። ሳኦል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህ መንገድ ያሉትን ሰዎች ወንዶችን ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳኦል ሳኦል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ጌታ ሆይ ማን ነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግን ይነግሩሃል አለው። ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንን ግን ሳያዩ እንደ ዲዳዎች ቆሙ። ሳኦል ከምድር ተነሳ፣ ዓይኖቹን በተከፈቱ ጊዜ ምንም አላየም። እጁንም ይዘው እየመሩ ወደ ደማስቆ አገቡት። ሳያይም 3 ቀን ኖረ፣ አልበላም አልጠጣም። አስደናቂ ታሪክ ነው።
እንደ ልማዱ የክርስቶስን ተቃዋሚዎች ሊያሳድድ ወደ ደማስቆ መንገድ ለመሄድ በወጣበት ነው ይህ የሆነው። ሞትን ድል አድርጎ የተነሳው ኢየሱስ ክርስቶስ፣ የትንሣኤው ኢየሱስ ክርስቶስ ተገለጠለት። ራሱ ጳውሎስ ከሙታን የተነሳው ጌታ በመጨረሻ የታየው ለእርሱ እንደሆነ አንደኛ ቆሮንቶስ ምዕራፍ 15 ላይ ተናግሯል። በእንጨት ላይ ስለሞተ የተረገመ ነው ያለው፣ ሞቷል ብሎ ያለው ኢየሱስ ክርስቶስ በትንሣኤ አካል ተነስቶ ጳውሎስን በመንገድ ላይ ተገናኘው። በመንገዱ የተገለጠለትን ሰው ጌታ ሆይ ምን እንዳደርግ ትወዳለህ? አንተስ ማነህ ብሎ ጠየቀው። በዚያን ጊዜ ጌታ የመለሰለት መልስ አንተ የምታሳድደኝ እኔ ናዝሬቱ ኢየሱስ ነኝ አለው። ይህም በክርስቲያኖችና በክርስቶስ መካከል ያለውን ኅብረት ወይም አንድነት የሚያመለክት ነው። ይኸው ጌታ ለጳውሎስ የተገለጠበትን ምክንያት በግልጽ እንደነገረው ጳውሎስ ለአግሪጳ ሲናገር ሉቃስ ከዘገበው ክፍል መረዳት እንችላለን። አንተ የምታሳድደኝ እኔ ኢየሱስ ነኝ አለው። ክርስቲያኖችና ክርስቶስ በአንድ አካል እሱ ራስ ሆኖ አካሉ እነሱ ሆነው ያላቸውን ኅብረትና አንድነት የሚገልጥ ነገር አሳየው። ወገኖቹ ይሄ ትልቅ ምስጢር ነው ለእኛ። ሰዎች ቤተክርስቲያንን ሲነጉ ክርስቶስን ነው የሚነኩት። ሰዎች ቤተክርስቲያንን ሲንከባከቡና ሲያገለግሉ ክርስቶስን ነው የሚያገለግሉት። ይህ ትልቅ ምስጢር ነው። ጳውሎስ የዛን ቀን ነው ራስ በሆነው በክርስቶስና አካል በሆነችው በቤተክርስቲያን መካከል ያለውን ነገር የተረዳው። በዚያ ስፍራ እንደምንመለከተው ተነሳና ሂድ ብሎ አለው። ተነስቶ ወደ ከተማይቷ ሰዎች እየመሩት ገባ። በዚያ ገብቶ ሳለ 3 ቀን ሳይበላ ሳይጠጣ ቆየ። ለምን እንደሚፈልገው ግልጽ ያደርግለት ዘንድ እግዚአብሔር አገልጋዩን ልኮለት ነበር። ሐናንያ የሚባል የሚጸልይ ደቀ መዝሙር ተላከለት። ያ ደቀ መዝሙር መጥቶ ለምን እንደሚፈልገው በግልጽ ነገር አስረዳው። ይህ በአሕዛብ በነገስታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለው። ጌታ ለሐናንያ ይህንን ነገር ነገረው። እግዚአብሔር ለትልቅ ጉዳይ እንደሚፈልገው አስታወቀው። ሐናንያ ገብቶ ይህን ካስረዳው በኋላ ጳውሎስ ምን እንደተረዳ ሐዋርያት ሥራ ምዕራፍ 26 ቁጥር 16-18 ድረስ ገልጧል። ጌታ በአንድ በኩል ለሐናንያ አስረድቶታል። ይሄንን እኔ መርጬዋለሁ፣ ስለ ስሜ ስንት መከራ እንደሚቀበል አሳየዋለሁ ብሎ አስረድቶት ነው ሐናንያን የላከለት። ሐናንያም ሄዶ ወንድሜ ጳውሎስ ሆይ ብሎ በመንገድ የተገለጠልህ ኢየሱስ ነው ብሎ የሚያደርገውን ነግሮት ጸልዮለት ዓይኖቹ ተከፍቶለት እናገኘዋለን። ጳውሎስ ይህንን አይነት መገለጥ ካገኘ በኋላ ታሪኩን ሁሉ ጊዜ ሲናገር የሚጀምረው በደማስቆ መንገድ እሱ ተገናኝቶኝ ከሚለው ነው የሚነሳው። ሐዋርያት ሥራ ምዕራፍ 26 ይህን በግልጽ ይናገራል። እግዚአብሔር አንተም ዓይናቸውን ትከፍታለህ፣ ከጨለማ ወደ ብርሃን፣ ከሰይጣንም ስልጣን ወደ እግዚአብሔር ትመልሳቸዋለህ፣ እነሱም የኃጢአትን ይቅርታ ይቀበላሉ፣ በእኔም በማመን በተቀደሱት መካከል ርስት ያገኛሉ ብሎ እግዚአብሔር ጳውሎስን የጠራበትን ምክንያቱን ዓላማውን ግልጽ አድርጎ እንደነገረው ያሳየናል። ጳውሎስ ራሱ ራእዩን ካየ በኋላ ከወደቀበት ሲነሳ ዓይኖቹ ማየት አልቻሉም ነበር። ነገር ግን ጌታ ሰው ልኮ ዓይኖቹ ከተዳሰሰ በኋላ ዓይኖቹ ተከፍተውለት ጥርት ያለውን ዓላማ ካወቀ በኋላ ሕይወቱ ተለወጠ። ይሄ በጣም አስደናቂ የሆነ ነገር ነው። ጳውሎስ ክርስቲያኖችን ያሳድድ የነበረው በእንጨት ተሰቅሎ የሞተውን መሲህ አድርገው በመቀበላቸው ሲሆን ከሙታን የተነሳውን ኢየሱስን ፊት ለፊት ማየቱ ደግሞ ይህ ያሳድደው የነበረው ክርስቶስ ሞቶ እንደቀረ ሳይሆን ሕያው እንደሆነ መረዳት ችሏል። ይኸውም ክስተት ነገሩን ሁሉ ለውጦታል። ሕያው ሆኖ ለተገለጠለትና መለኮታዊ ይቅርታውን ለሰጠው ለመሲሁ ክርስቶስ ጌትነት ጳውሎስ ሰግዷል። የወንጌሉ ጠላትና አሳዳጅ የነበረው ጳውሎስ የወንጌሉ መልእክተኛና በአሕዛብ መካከል ያሳደደው የነበረውን የክርስቶስ አምባሳደር እንዲሆን ከተገለጠለት ጌታ ተልኮ ተሰጥቶታል። ቅድመ ክርስትና የነበረው ጳውሎስ እርሱ ቀናኢ አሳዳጅ የነበረው ያ ጳውሎስ አሁን ያሳድድ የነበረውን ኢየሱስ ክርስቶስን በእንጨት ላይ ሞቷል የተረገመ ነው ብሎ ያምን የነበረውን ኢየሱስ ክርስቶስን በደማስቆ መንገድ ከተገለጠለት በኋላ የዚህ የክርስቶስ ልዩ አምባሳደር ሆኖ ልዩ ዕቃ ሆኖ በአሕዛብ ዘንድ ወንጌልን እንዲያውጅ እግዚአብሔር ለታላቅ ተልኮ አስነሳው። ያንን ሰጠው። እግዚአብሔር የተመሰገነ ይሁን። ወገኖች ሆይ የእኛም ሕይወት ልክ እንደዚሁ ነው። ከወደ የሚባል ታሪክ እንዳለው እግዚአብሔር ታሪካችንን በክርስቶስ ለውጦት ያለ ዓላማ ግን አልተወንም። ለአንድ ዓላማ እግዚአብሔር ለሚፈልገው ጉዳይ
ጠርቶናል፣ አስነስቶናል። እግዚአብሔር የተመሰገነ ይሁን። ከዚያስ በኋላ የሚለውን በሚቀጥለው ክፍለ ጊዜ እንመለከታለን።